እንደምን ሰነበታችሁ። በዛሬው ወደ ገጠር ፕሮግራማችን ትልቅ ፋርም እንቃኛለን። በዚሁ በአዲስ አበባ ካራ አካባቢ ወረዳ 11 ነው የምንገኘው። ከብቶች ይደልቡበታል። በጎች አሉ፣ የወተት ላሞች አሉ፣ እንዲሁም ደግሞ የዶሮ እርባታዎች አሉ። እንዴት እዚህ ስራ ጀመሩ? አሁንስ ምን ደረጃ ላይ ደርሰዋል? የሚለውን ወደ እናንተ አደርሳለሁ። ጫልቱ ጎሎልቻ ነኝ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ስንጀምር የጀመርነው በቦሮና 50 ቦሮና ላሞችን አምጥተን ነበር ለመጀመር የሞከርነው። በዝርያ ምክንያት አልተሳካም። ከዛ በኋላ ያው ከገሪቱ የተለያዩ አካባቢዎች 100 ምናምን የጀርሲና የሆላንድ ላሞችን ሰብስበን በሱን የጀመርነው። ኢንቲግሬትድ ለማድረግ እየሞከርን ነው። እንዳጠቃላይ የተቀናጀ እርሻ ልማት ለማድረግ ነውና አሁን እዚህ ግቢ ውስጥ ያለን ዴሪ ፋርም አለ፣ የወተት ላም ማደለብ አለ፣ ከብቶች እናደልባለን፣ በጎች አሉ፣ አንድ ሲስተር ካምፓኒም አለ። እንደገና ንብና እንሰራለን፣ ዶሮ ምናምን እንጀምራለን ብለን ፕሮሰስ ላይ ነው። እዚህ ግቢ ስንገኝ አርቢ ነው፣ አጋጣሚ አርቢ ነው ድርጅቱ። ይሄ አርቢ ከዚህ ቀደም ብዙም መነሳሳት አልነበረም። አሁን ላይ እንደምታዩት ነው። ብዙ ላሞች አሉት። በተመሳሳይ ኢንተግሬትድ ምንለው ማለት ነው። ብዙ ላሞች አሉት። በሮች ያደልባል፣ በጎች ያደልባሉ። ንብም በተመሳሳይ ዘንድሮ በኢኒሼቲቭ የተጀመሩ ንብ፣ ከብት፣ በሬ ማደለብና በግ ማደለብ ዘንድሮ የተጀመረ ነው። በሁለት መንገድ ነው የምናስጠቃው። አንደኛው በኤአይ ነው። በሴክስመን ዝርያው ይመጣል፣ በሱ በባለሙያዎች ይጠቃል። ሁለተኛው በኮርማ ነው። ያው ሁሌ አክቲቭ ላይሆን ስለሚችል የኤአዩ ኮርማ የራሳችን ስላለን በዛ መልኩ እናስጠቃለን። ዝርያ የሚሻሻለ ኮርማውም ኦልሞስት 90% አካባቢ የፈረንጅ በሬ ነው። ልክ ከእናትየው ጋር ሲገናኝ የተሻለ ብሪድ ይወጣል ማለት ነው። ያኛው 100% ነው ኤአዩ። የእናትየው ዘር አለ፣ ሲዳቀል የሆነ ፐርሰንት ብሪድ አድርጎ ይመጣል ማለት ነው። ጥጃ የተሻለ ምርት የምንጠብቀው ከጥጆች ነው ማለት ነው። ብዙዎች በከተማ ውስጥ ከብቶችን ለማደለብና የወተት ላሞችን ለማርባት ትልቁ ፈተና የመኖ ዋጋ እጥረት ነው። መኖ ይሄንን ፋርም ስንጀምር በጣም ተቸግረን ነበርና እሱን ለማስተካከል ከተለያዩ ባለሀብቶች ጋር ተነጋግረን አሁን ወደ ደቡብ አካባቢ ትልቅ እርሻ ላይ እየሰራን እንደ ኢትዮጵያም እያከፋፈልን ያለነው። ወደ ጋሞ አካባቢ ሳይሌጅ የበቆሎ ሳይሌጅ ነው። በቆሎ ይተከላል። ልክ ለመብል ከመድረሱ በፊት አጠቃላይ ይፈጭና ተቀብሮ ከተለያየ ነገር ተደርጎ ይቀበርና ከዛ ታሽጎ ለገበያ ይቀርባል ማለት ነው። አልፋልፋና ሮዳስ ሳርም እንደዚሁ ወደ አፋር አካባቢ ከፓርትነሮቻችን ጋር እየሰራን ያለ ነው። ለራሳችን እንጠቀማለን፣ ለአርሶ አደሩም እናቀርባለን። የሳይሌጁ ሁለት አይነት ነው። አንደኛው 50 ኪሎ ነው፣ ሁለተኛው ደግሞ 45 ኪሎ ነው። የ50 ኪሎ በሰው ኃይል ነው የሚጠቀጠቀው፣ የ45ቱ ደግሞ በማሽን ነው የሚጠቀጠቀው። እሱን ያለን። ሳርም በተመለከተ ሮዳስ ግራስና አልፋልፋ ግራስ የሚባል አለ። ሁለቱም ዝር ሳሮች አሉን። ሁለቱንም በ45 ኬጂ በአቬሬ 35 አካባቢ ፓክ አድርገን እናቀርባለን። ከነ ዲሊቨሪው ነው ለሌሎች የምናቀርበው። ለኛ ኦልሞስት ዜሮ ሆኗል። አሁን ከተለያየ ቦታ እንሰበስብ ነበር መጀመሪያ ስንጀምር። አሁን የለም፣ እሱ ቀርቶ ቀጥታ የኛን ፕሮዳክት ነው የምንጠቀመው። ለአርሶ አደሩም ለአርቢውም ቤቱ ድረስ እያደረስንለት ነው ያለ። እንደጀመርን በጣም የፍሳሽ ጉዳይ አስቸግሮን ነበር። አሁን በቅርብም ደግሞ ኦልሞስት 1 አመት ሊሆነው ነው አዋጁ ከወጣ ወደ ወንዝ ማገናኘት አይቻልምና እሱን ለመፍታት እንደ ከተማም ሀሳብ ይዘን መተናል። ምንድነው ሀሳቡ? ከተለያዩ አርቢዎች ሰብስበን ማሽን አለ ይሄንን የሚለይ ፍሳሹንና ደረቁን ለይቶ
ደረቅ ማዳበሪያና ፍሳሽ ማዳበሪያ አድርጎ የሚያመርት ፋብሪካ ለመስራት ፕሮፖዛል አዘጋጅተን በመጠባበቅ ላይ ነው ያለነው። ግቢ ውስጥ አርሶ አደሩ 2 ላሞችም 3 ላሞችም ሲያረባ ሽታ አለ፣ ዶሮችም ካለ ሽታ አለ፣ አይቻልም ነበር። አሁን ግን በግንዛቤ ሌማት ትሩፋት ሲባል እያንዳንዱ ህብረተሰቡን ያማከለ ግንዛቤ ከተሰጠ በኋላ በአመራሩ በሚዲያም በሁሉም ከተሰጠ በኋላ ሁሉም ወደ ራሱ ወስዶ ሽታ ምናምን የሚባለው ቀርቶ ሁሉም ወደ ራሱ ተመልሶ ምንም አይነት ሽታ ሳይፈጠር ከዚህ ቀደም 2-3 ላሞች የሚያረባው አሁን ጨምሮ ለምን መንግስትም እየደገፈ ስለሆነ ቀደም እንዳልኩት ወረዳውም እየደገፈ ስለሆነ ከብት በመጨመር ዶሮ ያለው ዶሮ በመጨመር የሌለውም እንዲኖረው ተደርጎ ወደ ተግባር የገባበት ሁኔታዎች አሉ። 138 ዝርያቸው የተሻሻሉ የወተት ላሞች ያሉበት ፋርም ውስጥ ነው ዛሬ የምንገኘው፣ እዚሁ አዲስ አበባ ከተማ ውስጥ ማለት ነው። እንዴት እዚህ ስራ ጀመሩ? አሁንስ ምን ደረጃ ላይ ደርሰዋል? የሚለውን ወደ እናንተ አደርሳለሁ። የተወለዱት አሁን 38 ጥጆች አሉ። አሁን ከነሱ ነው የተሻለ ምርት የምንጠብቀው። ፕላስ ደግሞ ከኢኒሼቲቭ በኋላ 35 አካባቢ ጨምረናል። ከዚህ ስራ በጣም የሚያስደስተው ልክ ሲወለዱ ጤነኛ ሆነው ተወልዶ ማየት በጣም ነው የሚያስደስተው ከዚህ ስራ። ምክንያቱም ከላሞቹ ወተት ምናምን በላይ እንስሶቹን ጤንነት ምርታማነት ሊያሳድግ የሚችሉት ጤነኛ ጥጃ ሲወለድ ነው። በተለይ ደግሞ ሴት ጥጃ ሲወለድ ማለት ነው። በጣም የሚያስደስተው እሱ ፓርት ነው። ሁሉም አሁን የተሻሻሉ ዝርያዎች ናቸው። እነዚህ ከሀገር ውስጥ የሰበሰብናቸው ናቸው። ከኛ አሁን ለምሳሌ እቺ እኛ ጋር የተወለደች ነች። አሁን የተሻለ ኦልሞስት ወደ 80% አካባቢ ነች። ፐርሰንቱ ይጨምራል። መጀመሪያ 50 ከነበር የእናትና የአባት ሲዳቀል ወደ 75 ከፍ ይላል ማለት ነው። እንደዛ አካባቢ ናቸው። 100%ም አለ ሲመጣም እንዳጋጣሚ ሆነ ያገኘ ነው። እነዚህ አሁን 100 ናቸው። ጀርሲ ናቸው። ሆልስቲን እነዚህ ናቸው። ሁለቱ አሁን ለምሳሌ ከፍተኛ ወተትም የሚሰጡ ናቸው። እነዚህ ስንት ሊትር ይሰጣሉ? በቀን 20 አካባቢ ይሰጣሉ። በቀን ስንቴ ነው የምታለቡት? 2። በዘመናዊ መንገድ ነው የምትሰራው ማለት ነው? ውሃ አምጥቶ መጨመር የለም። በቃ ራሱ አውቶማቲክሊ ይጨምራል። አንድ ጉንጭ ሲያነሱለት እሱ ይተካል ራሱ። ውሃው እየሞላ ይሄዳል። እነዚህ ላሞች እንግዲህ ስታለቡ እያንዳንዳቸው 20 ሊትር አንዳንዶቹ ከዛ ያነሰ ሊሰጡ ይችላሉ። በቀን እንግዲህ 500 ሊትር ወተት ይታለባሉ ማለት ነው። ይህ ወተት እዚሁ አካባቢ በተሰራው ሼድ ውስጥ ለተጠቃሚዎች ይደርሳል። ከኢኒሼቲቭ በኋላ በፊት 300 ነበር፣ አሁን 500 ደርሰናል። ያው የኛ ጥጆች ደግሞ እንትን ሲሉ በጥፍ የመጨመር እንትን እቅድ ነው ያለን። የተለያየ ቦታ አዙረን ነበር የምንሸጠው። አካባቢው መስተዳደር ድጋፍ አድርጎልን መሸጫ ሰርተን እዚሁ እየሸጥን ነው። ለአካባቢው በቅናሽ ዋጋ ከሌላ ቦታ 20 ብር 30 ብር ቅናሽ አድርገን እየሸጥን ያለን። ትኩስ ወተትና እርጎ ነው የምናቀርበው። እርጎ ራሳችን አዘጋጅተን እርጎና ትኩስ ወተት ብቻ ነው የምናቀርበው። የወተት ምርት ሲያመርቱ ከዚህ ቀደም እኛም ብዙ ትኩረት አልሰጠናቸውም ነበረ። ያገኙትን ወተት እየዞሩ የሚያስረክቡት። አሁን ላይ ግን በጣም ሰፊ ሱቅ ራሳቸው ላይ ገንብተው እዛው ሱቅ ላይ የሰፈር ሰው እንዲጠቀም የተደረገበት ሁኔታዎች አሉ ማለት ነው። እንደ ነዋሪም እንደ አንድ አመራሪም ኢንተርቪው እንጠይቃለን። የሰፈር ሰው ከዚህ ቀደም የከብቱ ሽታ ነው እንጂ ወተቱ አይደርሰንም፣ አሁን ግን ከሌላ ቦታ ይልቅ በርካሽ ወተት በአካባቢው እያገኘንበት ስላለ እናመሰግናለን ብለው ድርጅቱንም በምንደግፈው ከዚህ ቀደም ሽታ አለ ሊንክ ያደርጋል ሽንት ምናምን ይሉ ነበረ፣ ቆሻሻ አለ ይሉ ነበር። አሁን እንደዚህ አይነት ኮምፕሌን ዜሮ ሆኗል ማለት ነው። ለምን? እየተጠቀሙ ስላሉ። በዛሬው ወደ ገጠር ፕሮግራማችን አዲስ አበባ ነው የምንገኘው። አዲስ አበባ ስናስብ እንግዲህ የተለያዩ መንገዶች የሚጨናነቁበት ወይም ደግሞ የታክሲ ሰልፍ ያለበት ሊመስለን ይችላል። ገና ላውንች እንዳደረገው የድርጅቱ ባለቤት ይሄን መስራት አለብን ሲል የሚሆን ነገር አልመሰለኝም ነበር። ለዚህ ቦታም ስመረጥ እኔ ያው እንደነገርኩሽ ተወልጄ ያደኩት ምዕራብ ሐረርጌ ሜሶ ነውና አርሶ አደር አካባቢ ስለሆነ ከእንስሳ ጋር ካለኝ ግንኙነት አንጻር ነበር የተመደብኩትና የሚቻል አልመሰለኝም ነበር። ግን እንደጀመርን ብዙ
እንደሚቻል አይቼበታለሁ። አሁን ደግሞ ያለንበት ሁኔታ ሁሉም ሰው እንደሚቻል የሚያረጋግጥ ነገር ነው ያለው። ከተማ ላይ በጣም ከዚህ የተሻለ መስራት እንደሚቻል በቅርቡ እኛም ማስፋፋያ እያደረግን ነው። እንዳያችሁት እየተገነባ ያለውን ቦታ ከዚህ የተሻለ ፋርም እናደርገዋለን ብለን እናስባለን። ተጠቃሚውስ እንዴት ነው ይህንን ወተት እየተጠቀመ ያለው የሚለውን አሁንም ወደ እናንተ አደርሳለሁ። አሁንም እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። እዚህ ወተት መውሰድ ከጀመርኩ ጀምሮ በፊት ላይ ለፊት ስላልነበረ ገብተን እናይ ነበረ። እንዲሁ ለመውሰድ ስንመጣ ማለት ነው። ለልጅ ነው የምወስደው። ግማሽ ሊትር ኮንትራት ነው እና ሁሌም ፍሬሽ ነው። ጠዋትና ማታ ነው ያለው። ቅዳሜ ጠዋት ወስዳለሁ። ሌላውን ግን ከሰዓት ነው የምወስደው። ብዛት አሉ እኛ ጋር ቢሮ ብዛት ነው የምንጠቀመው። አብዛኞቻችን እንወስዳለን። አሁን አጋጣሚ ወደ ስራ ስለሆነ የመስክ ስራም ስለምንሰራ እኛ የሉም እንጂ ብዙ ሰዎች አሉ እና እኔ መጀመሪያ ላይ እንደውም ኮንትራት አልነበርኩም። እንዲሁ ለማየት እርጎ ምናምን ያደረኩ ነበር ማየው። ቆንጆ ስራዬ እንደነገርኩሽ እዚሁ ከጎን ስለሆነ ከዚህ ወጥቼ ወደዛ ሰፈሬ ሊኖር ይችል ይሆናል አላቅም። ብዙ ግን አይመቸኝም። ሁለት ጥራቱንም አላቅም። እንደነገርኩሽ ይሄን ወስጄ ነው ራሴ በእርጎ ማይቹ እንዲሁም ወተቱንም አይተናል። ከኮንትራት ውጭ አሁን አንዳንዴ ወስዳለሁ። ኖርማሊ ለሰው ስለሚያውቁ አምጪልኝ ምናምን ይላሉ፣ ወስዳለሁ። እንደዛ ቆንጆ ልጅም ይዤ ስለመላለስ ለኔ አሪፍ ነው። ከምንም ነገር ቅልቅል የሌለው ንጹህ የሆነ ወተት እያገኘን ነው። ስናገኝ ደግሞ ለልጆቻችን ጥቅም እያዋለ ነው። አንድ ጥቅሙን ኳሊቲውን፣ ሌላው ኳንቲቲ ነው። ኳንቲቲ ቅድም እንዳልኩሽ ከአካባቢው ከችርቻሮ ከሚሸጡት ይሄ ድርጅት ምን እያደረገ ነው? በ1 ሊትር ብቻ 20 እና 30 ብር ቅናሽ እየሸጠ ነው። ስለዚህ ማህበረሰባችን እየመሰከረ ነው። ጥቅም ላይም እንደዋለ የሚያሳየው ሰው ስለተጠቀመ ነው። ስራ ለመጀመር እንደ ትልቅ ማነቆ የምነሳው የመስሪያ ቦታ ክራይ ነው። ቢቂላ ጉደታ ከቤተሰቦቹ ባገኘው መሬት ላይ ጥራት ያለውን እንቁላልና የስጋ ዶሮ እርባታን በዘመናዊ መልኩ መስራት ጀምረዋል። መሬቱ ይዞታው የኛ ነበረና በፊት በእርሻ ነበረ የምንተዳደረው። አንዳንድ ስናርስም እንትን ከብቱም ፈረሱም ፍየልም እየተለቀቀ ስለሚያስቸግር ከዛ ወደዚህ ወደ ከተማ ግብርና ወደ ዶሮ ወደ እንቁላል ዶሮና ወደ ስጋ ዶሮ ገባን። አርሶ አደርና ከተማ ግብርና የተቋቋመው ዋናው ዓላማ ከተማ ላይ ሊማት እና ባላቸው ጓሮም ሆነ ማሳ ጥቅም ላይ እንዲያውሉት የተቋቋመ ጽፈት ቤት ነው ማለት ነው። ይሄ ማለት ጽፈት ቤቱ ብዙ ስራዎች ሲሰራ ቆይቷል። በዋናነት ይዞታ ማረጋገጫ ካርታ በመስጠት ከዚህ ቀደም አርሶ አደሩ መሬቱ የኔ ነው የኔ አይደለም የሚለው ላይ ውሳኔ ስላልወሰነ ምንም አይነት የልማት ስራ አይሰራም ነበር። አሁን ላይ ግን ይሄ ጽፈት ቤት ከወረዳ እስከ ማዕከል ድረስ ከተቋቋመ በኋላ ምንድነው የሆነው? ይዞታ ማረጋገጫ እየተሰጠው ይገኛል ማለት ነው። ይዞታ ማረጋገጫ ከተሰጠው በኋላ አርሶ አደሩ ቀጥታ ወደ ልማት ነው የገባው። እዚሁ 250 እና እዛ 250 ላይ በ500 ነው የጀመርኩት። በመሃል ግን በዓላቶችን የስጋ እየሰራው ነው ታሳልፍ የነበረው። በየበዓላቶቹ የስጋ ሰራለሁ። አሁን እዛ ጋር ያሉት የኛው 1600 ነው። እዛኛው ክፍል ላይ ደግሞ ሌላ 800 አለ። አሁን በቀደም ነው የገቡት 2400 የስጋ አስገብቻለሁ። ለመጣጣሽ 3100 አካባቢ ናቸው ማለት ነው እንግዲህ የስጋና የእንቁላል ዶሮ እንዳያችሁት እየሰራው ነው ያለሁት። እነዚህ አሁን መጣል ከጀመሩ 6 ወራቸው ነው። ያነዛን የስጋ ለፋሲካ ሁለተኛ ዙር የስጋ ማስገባቴ ነው። ለእንቁጣጣሽ ከ800 በላይ ዶሮች ነበሩ ከባለፈው ለገና ያቀረበው ማለት ነው። እኛው ማስፋፊያ ሼድ ፈቅደንለት አስፋፍተን ከፍተኛ የስጋ ዶሮ አስገብቶ ነበር። ካስገባ በኋላ እዚሁ አካባቢ ነው የሸጠው። ሌላ አካባቢ እስከ 2500 ድረስ ዶሮ ሲሸጥ እሱ በቅናሽ ቢያንስ በአንድ ዶሮ 400-500 ብር ቀንሶ ሲሸጥ ነበር ማለት ነው። ይሄም ማህበረሰቡ መስክሮልናል። እዚህ አካባቢ ይሄ አርሶ አደር በመኖሩ
እኛም ተጠቅመናል፣ በርካሽ ዋጋ አግኝተናል የሚለውን ምላሽ እየሰጡን ይገኛል። መስራት ለሚፈልግ ሰው ግማሹን ዛሬ የሚጥሉት የኔ ቢሆን ነገ የሚጥሉት የራሳቸው ነው። ዛሬ የሚጥሉት የኔ ገቢ ቢሆን ነገ የሚጥሉት የራሳቸውን ቀለብ ይሸፍናል። እንደዛ ብለን መነሳት አለብን። ይሄ በቃ የታወቀ ነው። ግማሽ በግማሽ ይገኛል። ለመስራት ለሚፈልግ ሰው ጥሩ እውቀት አግኝቻለሁ። እጅግ በገንዘብ ዙሪያም ደግሞ የማያሳፍር ገንዘብ ነው የሚገኘው። በጣም ጥሩ ገንዘብ ይገኛል። ስራውም ሰፊ ነው። እጅግ የትም ቦታ አልሄድም። በቃ ከነሱ ጋር መዋል ራሱ አንድ ትልቅ መዝናኛ ነው። እኔ ሲበሉ ሲጠጡ ሲሰጣቸው ከኔ ከመበላው በላይ የነሱ መብላት እኔን ያስደስተኛል። እና እጅግ በጣም ነው እኔ አሁን ሰራተኛም ብቻ ሳይሆን እኔ ራሴ በጣም ነው የምንከባከባቸው። ምንም አይነት የጤንነት ችግር አይገጥመንም። ዝናብ ጠብቀን ነበር የምንኖረው። አሁን ግን በቃ በየቀኑ ስራ ነው፣ በየቀኑ ገቢ ነው እና በጣም ሰፊ ልዩነት ነው ያለው ለሚሰራ ሰው። አሁን የዛም የጓሮ አትክልት አዘጋጅቻለሁ። በቅርብ ጊዜ ውስጥ እንግዲህ ከተማ አካባቢዋን ግሪን አደርጋታለሁ እየጠብቃለሁ። መሸጫም አለኝ፣ ሱቅ አለኝ፣ ባዛር ላይ ማወጣለሁ። ቀጥታ እኔ አብዛኛው ለተጠቃሚ ነው ማስረከበው። መጥተው ይወስዳሉ። እዚህ አካባቢ ያለው ተጠቃሚ ራሱ ብዛቶች መጥተው ይወስዳሉ። ከእንቁላል ጋር ተይዞ ከዚህ ቀደም ከሱቅም ጭምር እየተሄደ አይገኝም ነበር። አሁን በየአካባቢው ዶሮ በመገኘቱ በመኖሩ አንድ ራሳቸው ቤት ውስጥ እንዲችሉ የተደረገበት ሁኔታዎች፣ ሽመታን መቀነስ፣ ሁለተኛ ደግሞ በገበያ ላይ እየተወደደ የመጣበት ነበረ እንቁላል ማለት ነው። አሁን በተቻለ አቅም በአንድ ብርም ሆነ 2 ብር ቅናሽ በየሰፈሩ እየተሸጠበት ያለበት ሁኔታዎች አሉ። አሁን ሌሎች ሰዎች አሁን ዶሮ ይሸታል ይላሉ። ይሄ እንግዲህ እንደሚታየው ምንም አይነት ነገር የለም። እንግዲህ እዚህ ውስጥ ነው ያለነው። ሽታ የሚባል ምንም ነገር የለውም እና ሰፊ እንደሚባለው አይደለም። በጣም ቀላል ነው። ሰዎች የዶሮ ቤት ይሸታል አካባቢ ላይ ሲሰራ ሁሉ የፈሩ ሰዎች ነበሩ። አሁን ካዩ በኋላ እጅግ በጣም ነው ያደነቁኝ። እኔ በማርፍበት ሰዓት አርፋለሁ፣ በምሰራበት ሰዓት እሰራለሁ። አሁን እነዛን ጫጩት እስከ 3 ሰዓት 4 ሰዓት እዚህ ቆይቼ ገብቼ ጠዋት 12 ሰዓት እዚህ ይገኛለሁ እና ዝግጅት ነው። ቅድመ ዝግጅት ያስፈልጋል። የአእምሮ ዝግጅት፣ ራስን ለስራ ማዘጋጀት እና በፊት አሁን እንደዛኛው ላይ የተደራረበ ነበርና ከቤት ጥበት የተነሳ ከስርና ከላይ ሁሉ አድርጌ ነበር። አሁን ግን ወረዳውም እጅግ በጣም እስከ ክፍለ ከተማ ድረስ ተባብሮኝ እንደፈለኩ እያስፋፋው እንድሰራ ፈቅደውልኝ እንደዛ እየሰራው ነው ያለሁት። በሞራል ሲበዙ አንድ ላይ ሲበዙና ሲጎዳዱ እንደዛ አይነት ነገር ካልሆነ በቀር እኔ እንግዲህ አሁን እነዚህ አምና ሰኔ 2 ነበር የገቡት ወደ ጥቅምት 5 አካባቢ መጣል ጀምረዋል። እስካሁን ምንም ነገር እንትን ያሉን ዘና ብለው ነው የሚኖሩት፣ እንደፈለጉ ነው የሚጥሉት። ምንም እኔ ያጋጠመኝ ነገር የለም። በየጓሮ እየተሰራ ነው። አሁን በየጓሮአችን ከመኝታ ቤት ጀርባ ብሰራ እኔ ችግር የለብኝም። ዋናው ትልቁ ነገር ለስራ ዝግጅት ነው። የስራ ዝግጅት ነው አሁን እየጎዳን ያለው እና በዛ ነው ትርፋማነቱ። ከተማውም ተጠቃሚ ነው፣ ፍሬሽ ነገር ነው የሚያገኘው። እኛም ደግሞ አሁን እኔ ደብረ ዘይት ሄጄ ልክፈት ብል ወይ ደግሞ ወደ ወሊሶ ልክፈት ብል መኖን ከዚህ ወሊሶ ወስጄ እንቁላሉን ገና ወደ አዲስ አበባ ላመጣ ነው። ስለዚህ እዚህ አዲስ አበባና አዲስ አበባ ዙሪያ ያለን ሰዎች የመሬት እድሉ ካለ በጣም መስራት ይቻላል። በየጓሮአችን በየቤታችን ጥጋ ጥግ ላይ ብንሰራ ትርፋማ ነው። ሽታ የሚባል ነገር የለም፣ የሚያሰጋ ነገር የለም። ከገበያም አኳያ ደግሞ ገበያው እጃችን ላይ ነው ያለው። ገበያ ፍለጋ አንሄድም፣ ገበያው ነው እኛን ፍለጋ የሚመጣው እና በዛ የተነሳ ሰዎች ባላቸው በመሬት ወደ ስራ ቢገቡበት ጥሩ ነው። አዲስ አበባ ካራ አካባቢ ወረዳ 11 ነው የምንገኘው። እነዚህ ከብቶች እንግዲህ ከተለያዩ የሀገራችን ክልሎች ከገጠር አካባቢ ወደዚህ መጥተው እየደለቡ ያሉ ከብቶች ናቸው። ከቦረና አካባቢና ከተለያዩ አካባቢ የመጡ በሬዎች ናቸው። እንግዲህ እየደለቡ እዚሁ አካባቢ የሚሸጡ ናቸው።
ቅድም ውስጥ ያሳየሁሽ የወተት ላሞች ናቸው። እነዚህ ደግሞ የሚደልቡ ናቸው። ከተለያዩ ከቦረና ከተለያየ አካባቢ የሰበሰብናቸው ናቸው። የምናቆያቸው ከ1 ወር እስከ 2 ወር ባለው ከ2 ወር እስከ 3 ወር ባለው አካባቢ በየቀኑ የሚያመጡትን ለውጥ እያየን ፕሮግረሳቸውን እያየን ለገበያ እናቀርባለን ማለት ነው። ስለዚህ ፕሮግረስ ስንል አሁን ኪሎግራማቸው፣ መወፈራቸው፣ መደለባቸው ነው የሚታየው። ምን ለካበት መንገድ አለ። የራሱ የሆነ ኪሎ ምን ለካበት መንገድ አለ። በቀን ቢያንስ 3 ኪሎ መጨመር አለባቸው። ያ ካልሆነ ውጤታማ ላንሆን ነው ማለት ነው። ስለዚህ በቀን 3 ኪሎ ማይጨምር ከሆነ እናስወግዳ፣ የሚጨምር ከሆነ መጨመር ያለበትን ደረጃ ሲጨምር ለፕሮዳክት ለገበያ እናቀርባለን ማለት ነው። የት አካባቢ ነው የሚሸጡት? አሁን ያው እዚሁ መጥቶ የሚገዙን ከስተመሮች አሉ። እዚሁ ነው እየሸጥን ያለ ነው። እነዚህ በሬዎች ደልበው 3 ወር ከቆዩ በኋላ የሚገዙ ሰዎች መጥተው ከገዙ ወይም ደግሞ ከኪሎ በታች ከሆኑ ከዚህ እንደሚወገዱ ነው እንግዲህ የነገሩኝና አሁንም ፕሮግራማችንን ወደ እናንተ እናደርሳለን። አሁንም እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ኬንያ ሄደን ሰሞኑን ያየናቸው እንትኖች አሉ። እንደምታዩ እየተገነቡ ያሉት ከኬንያ የወሰድነውን ልምድ ወደዚህ ለማምጣት ነው። ኬንያ በቁጥር አይበልጡንም፣ ግን በቴክኖሎጂው ላይ ትንሽ ቀደም ብለዋል። ያንን ልምድ ወደ ሀገራችን አምጥተን ያው የተሻለ ምርትና የተሻለ ዝርያ ለማምጣት ጥረት እያደረግን። ምን አገኘ? አዲስ ነገር እዛ ያገኘው ስልጠናው ላይ ያገኘ ነው ከአያያዝ ጀምሮ ዝርያ እንዴት እንደሚያዝ፣ ምግብ እንዴት ማብላት እንዳለብን ሀታ ግንባታው ሳይቀር አሁን እኛ ቅድም ያየሽው ግንባታ እኛ ሀገር ላይ በጣም አዲስ ቴክኖሎጂ ነው። እነሱ ጋር ግን የቆየ ነው። የእነሱን እየተከተልን ከመሄድ የተሻለ ነገር እያመጣን ለማስተካከል ነው። ምንድን ነው የምትሰሩበት? አሁን በዚህ በእበታቸው በከብቶቹ እበታቸውን አሁን እያስቀመጥን ነው ማለት ገንዳ አዘጋጅተናል። እዛ ጋር ገንዳውን ገንብተን አዘጋጅተናል። ገንዳ ውስጥ እያጠራቀምን ነው። ልክ አጠራቅመን አንዱ ገንዳ ሲሞላ ወርም አድርገንበት የተለያዩ ኬሚካሎች የሚደረጉ አሉ። ልክ ሲበሰብስ አውጥተን አሽገን ለመሸጥ ነው፣ ኮምፖስት አድርገን ማለት ነው። ሙሉ ሕክምና ነው እዚህ የምናደርገው። አሁን እኔ ሙሉ ሰዓቴን እዚህ ነው የምጠቀመው። የዚህ ለፋርሙ ብቻ ነው ማገለግል ማለት ነው። ይሄ ማለት አዲስ ክትባት የሚያስፈልጋቸውም ካሉ ክትባት ይሰጣል። ሕክምና የሚያስፈልጋቸውም ከሆነ ሕክምና በዛው በሰዓቱ ደርሰን እንሰጣቸዋለን። ስትሰሪ የሚከፈልሽ ነገር አለ። ያ ማለት ደግሞ ራሽ ታስተዳድሪበታለሽ፣ ቤተሰብ ታስተዳድሪበታለሽ፣ ትኖሪበታለሽ ቢያንስ። ይሄ ትልቅ ጥቅም ነው። አንደኛ ደግሞ ሌላ ብዙ ልምድም ታገኝበታለሽ። አሁን እዚህ በመስራቱ ትልቅ ፋርም ነው እንደምታየው፣ ልምድም ታገኝበታለሽ። ፕላስ ደግሞ ራሽን ታኖሪበታለሽ። ይሄው የኖርንበት ነው። ከተማ ላይ አሁን ግብርና አልተለመደም። እንደዚህ እንደምታየው አዲስ አበባ ውስጥ ነው ማለት ነው። አሁን ይሄ ለሌሎች ማስተማሪያ ነው። አሁን ይሄ መስራት እንደሚቻል ያሳያል። በቃ ማለት ያለውን እንትን ስታይ በቃ ከተማ ላይ ግብርናን ማስኬድ ይቻላል በዘመናዊ መንገድ ማለት ነው። ይሄ ራሱ ትልቅ ልምድ ነው። ባለሙያም አላቸው። የኛም የባለሙያ ድጋፍ እናደርጋለን። እንደሚታወቀው ወረዳውና ድርጅቱ ጎን ለጎን ስለሆነ ቢያንስ ቀን በቀን ሁሉም አመራር ከስራ አስፈጻሚ እስከ አርሶ አደር ጽሕፈት ቤት አመራርም ባለሙያም እየመጣ ድጋፍ ያደርጋሉ። እንደ ምሳሌ አሁን ከ1 ወር በፊት የነዳጅ ችግር ነበረ። የነዳጅ ችግር በመኖሩ ውሃ እጥረት ገጥሟቸው ነበረ። ወረዳችን ከጎን በመሆኑ ውሃ በመስጠት ምንም አይነት እንከን እንዳይገጥማቸው፣ ላሞቹ ላይ ምንም ችግር እንዳይደርስባቸው ውሃም ጭምር ሰተናቸው እየደገፍን ነበረ። የታዩት ግንባታዎች በወረዳ አስተዳደርና በክፍለ ከተማው አስተዳደር ፍቃድ እየተፈቀደ በመልካም አስተዳደር እየተፈቀደ እየሰሩ ስላሉ ከፍተኛ ድጋፍ ደግፈናል ብለን እንገምታለን። በአንድ ላይ በመቀናጀት ውጤት እንዲመጣ ምርት እንዲጨምር እያደረግን ያለንበትና እነሱ የሚጠይቁትን ሁሉ በተቻለን አቅም እያሟላን ያለንበት ሁኔታዎች ናቸው ያሉት። ግብርና የሀገራችን የኢኮኖሚ ምሰሶ ብቻ አይደለም፣ የብዙዎች ህልም መነሻና የስኬት አውድማ እንጂ። አንድ በይዞታ ማረጋገጥ አርሶ አደሩ የኔነት ስሜት ተሰምቶት ወደ ልማት እንዲገባ ነው፣ ምርት እንዲጨምር ነው። ሁለተኛ ጓሮም ጭምር አሁንም እያላቸው እየሰሩ እንዳልሆኑ እና በስታንዳርድ እንዲዘሩ እያደረግን ነው። ሌላው ከዚህ ቀደም እያላቸው ላሞች ያላቸው ዶሮች ያላቸው በቁጥር ብዙም ከፍ ያላሉ አሁን ግን ደብል ዲጂት ማድረግ ነው። ያለንን
አንድ አርሶ አደር 10 ላም ካለው 10ን በሁለት ማባዛት ነው 20 ማድረግ ነው። 100 ካለው 200 እንዲያደርግ ነው። ይሄንን ለማድረግ ክትትል ድጋፍ እያደረግን ነው። ግንዛቤ ሰጥተናል። ለአርሶ አደሩ ለአርቢው ግንዛቤ ሰጥተናል። መድረክ ፈጥረናል። ተግባብተናል። ስንግባባ ምንድነው ያደረግነው? ሁለት ነገር ነው። አንደኛው አርሶ አደሩና አርቢው ይሄንን ደብል ማድረግ የምችልበት ሀብት ብር ገንዘብ የለኝም የሚለውን ምን እያደረግን ነው? ከወረዳ እስከ ክፍለ ከተማ እስከ ማዕከል ድረስ የድጋፍ ደብዳቤና ብድር የሚያገኙበትን ሁኔታ እያመቻቸን ነው ከባንኮች ጋር ማለት ነው። ባለፈው በክፍለ ከተማ ደረጃ ፒቲሽን ተፈራርመዋል ባንኮችና የኛ አርሶ አደር ማለት ነው። ስለዚህ ይህንን ምቹ ሁኔታ እየፈጠረ ነው። ሌላው ደብል ዲጂት እስከተባለ ድረስ ላሞች የሚጨምር ከሆነ ያለን ሼድ ይጠባል የሚለውንም እየወረን እስከ ቀጠና እስከ አካባቢው ከነሼዱ ድረስ ይሄን ችግሮችን እየፈታን ጠባብ የሆነውን እያስፋፋን በሰፊው ምርት እንዲመጣ እያደረግን ያለንበት ሁኔታዎች አሉ። ሌላውም አርሶ አደር ወደ ተግባር ያልገባው ወደ ተግባር የገባውን እኛ ስንደግፍ እያየ ወደ ተግባር እየገባበት ያለበት ሁኔታዎች ስለሆኑ እኛ ፖዚቲቭሊ እየደገፍን ምርት እንዲጨምር እያደረግን ያለንበት ሁኔታዎች አሉ ማለት ነው። የማማከር ስልጠናም የማማከርም ስራ እየሰራን ነው በነፃ ማለት ነው። ለጀማሪዎችም ለነባሮችም ማለት ነው። ከራሳችን ከነበርንበት ሁኔታ ተነስተን እኛ ከተማርንበት ተነስተን ኦልሞስት 4-5 ዓመት አካባቢ ሊሆን ነው። ከዚህ ተነስተን የነፃ የማማከር ስራ እየሰራን ነው። ኋላ ቀርነት አይደለም ግብርና የተነሳነውም ከግብርና ነው። ግብርና ተፈጥሮ ነው። እኛም ከተፈጥሮ ስለሆነ የመጣ ነው። ኋላ ቀርነት ሳይሆን እንደውም ዓለምን ሊመግብ የሚችል ትልቅ ኢንዱስትሪ ነው። ቀጣይ እቅዳችሁ ከዚህ የተሻለ ለመስራት ያቀዳችሁ? ኢንቴግሬትድ አድርገነው አግሮ ቱሪዝም ማለት የተለመደው ከከብቱ የሚገኘውን ወተት መሸጥ፣ ስጋውን መሸጥ፣ ማሩን መሸጥ ብቻ ነበር እንደ ሀገር የተለመደው። ከዛ ባሻገር ግን ሰዎች መጥተው እየተዝናኑም እየተማሩ የሚሄዱበትን ነገር ለማድረግ ነው እያሰብን ያለው። ከኔ ጋር ስለቆየ እኔም አመሰግናለሁ። የበሰለ ስራ ስላስጎበኘኝ በጣም አመሰግናለሁ። እኔም አመሰግናለሁ። መልካም ጊዜ። ገጠር አካባቢ ያለው ስሜት ነው የተሰማኝና አዲስ አበባ ከተማ ውስጥ እንደዚህ በስፋት መስራት እንደሚቻልም እንግዲህ ወደ እናንተ አድርሻለሁ። የዛሬውን ፕሮግራማችንን በዚሁ አጠናቀናል። ጫልቱ ጎሎልቻ ነበርኩ። ሰላም ሁኑ።